ወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር መላከ ብርሃን የባህር ዳር ሀገረ ስብከት ዋና ጸሐፊ፣ የተከበሩ የደብሩ ዋና አስተዳዳሪ መላከ ምሕረት ግሩም አለነ፣ የተከበራችሁ የባህር ዳር ሀገረ ስብከት የልዩ ልዩ መምሪያ ኃላፊዎችና ሰራተኞች፣ የተከበራችሁ የአድባራትና የገዳማት አስተዳዳሪዎች፣ በጠቅላላው አንቀይት ሕግ መዋዕርስተ ወንጌል መምህራን፣ ሊቃውንት አባቶቼ፣ በዚህ ቅዱስ ስፍራ ያላችሁ የእግዚአብሔር ቤተሰቦች ሁላችሁም በልዑል አምላክ በሕያው እግዚአብሔር ስም እንደምን ዋላችሁ? እንኳን አደረሳችሁ። ለዚህ ዕለት ለዚህ ሰዓት ያደረሰን መመስገን የባህሪ ገንዘቡ የሆነ ከፍጥረት አስቀድሞ የነበረ ፍጥረታትንም አሳልፎ የሚኖር ሁሉም በጊዜውና በሰዓቱ አድርጎ የሰራ መጀመሪያና መጨረሻ የሌለው የምናመልከው አምላክ እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። ብፁዓን ኩሎሙ እለ ይነብሩ ውስተ ቤትከ ወለዓለመ ዓለም ይሴብሑከ ብፁዕ ብእሲ ዘእምኀቤከ ረድኤቱ ወዘይህል በልቡ ዘበላዕሉ። በቤትህ የሚኖሩ ሰዎች ብፁዓን ናቸው፣ ለዘላለምም ያመሰግኑሃል። አቤቱ ረድኤቱ ካንተ ዘንድ የሆነለት ሰው ምስጉን ነው፣ በልቡም የላይኛውን መንገድ የሚያስብ ሰው ብፁዕ ነው። የዳዊት መዝሙር 84 ቁጥር 4 ላይ የተጻፈ መዝሙር ነው። አምላካችን እግዚአብሔር በረዳን መጠን በዚህ ጥቂት ጊዜ የአምላካችን የእግዚአብሔር ፈቃድ ሆኖልን የጻድቁን መታሰቢያ እያከበርን ነውና ዝክረ ነገራቸውንም እንዲህ እናወሳለን፣ እናስታውሳለን። ሊቃውንቱ ሌሊቱን ሙሉ ሲዘምሩ ታድረው አልጨርስ ብለው ሰዓት አልቆባቸው አቆሙ። ጻድቁም ገድላቸው የ562 ዓመት ገድል ነው። 562 ዓመት ሲባል ያልባከነ ጊዜ ያለበት ትልቅ ዕድሜ ነው። ሁሉም ቀን ገድል የተጻፈበት፣ ሁሉም ቀን ስራ የተሰራበት ነው። ይህን ሁሉ ገድል ማን ተናግሮ ይጨርሳል? መላከ ምሕረት ግሩም ቢጨንቃቸው እንደው አጭር ጊዜ ያሉ እንጂ የ562 ዓመት ታሪክ ማንም ነግሮ ሊጨርስ አይችልም። ገድል ጸሐፊውም በጥቂቱ ነው የጻፈልን። ጥቂቷን ነገር ነው የተናገረው እንጂ ብዙ ነው። 562 ዓመት ሙሉ ከአጋንንት ጋር ተዋግተዋል፣ ተጋድለዋል። ጻድቁ አባ ገብረ መንፈስ ቅዱስ ለመብል ለመጠጥ ተቀምጠው የባከነ ጊዜ የላቸው፣ አይበሉም አይጠጡምና። ጻድቁ አቡነ ገብረ መንፈስ ቅዱስ የሚለብሱት ልብስ ፍለጋ ታርዘው ተቸግረው ያንን በማሰብ ያንን በመፈለግ ጊዜ አላባከኑም። ከእድሜያቸው ውስጥ አልተቀነሰም። አባ ገብረ መንፈስ ቅዱስ በሳቅ በጨዋታ በፈገግታ የባከነ የጠፋም ዕድሜ የላቸውም። ከእድሜያቸው ውስጥ ቢፈለግ በከንቱ የባከነ ሰዓት አይገኝም። የጻድቁን ገድል ልዩ የሚያደርገው በአንዳንድ ቅዱሳን ገድል ሊገኝ ይችል ይሆናል። በሦስተኛው ቀን ጀምሮ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብለው የዘመሩ ጻድቅ ናቸው። ከተወለዱበት ሦስተኛው ቀን ጀምሮ ማለት ነው። አንደበታቸውን በቅዳሴ የፈቱ፣ ልሳናቸውን በምስጋና ስራ ያስጀመሩ ጻድቅ ናቸው። ኢትዮጵያ እድለኛ ናት። የዚህ ጻድቅ አባት ሀገር ሆናለች። ግብፅም የታደለች ናት። ይህን ጻድቅ አስገኝታለች። ግብፅና ኢትዮጵያ እኒህን ጻድቅ አሳድገው አኑረው በጉያቸው በጫካቸው ውስጥ ደብቀው ይዘው የኖሩ ቅዱሳት መካናት ናቸው። ሁለቱም ሃይማኖት አስተባብሯቸው ሁለቱም እኒህን ቅዱስ አባት ተጠቅመውባቸዋል። ግብፅን እንደባረኩ ኢትዮጵያንም ሊባርኩ ወደ ኢትዮጵያ መጥተዋል። ጻድቁ ምስጋና በሦስተኛው ቀን ጀምረዋል።
ከዚያም በኋላ በእግዚአብሔር ዘንድ ተመርጠዋልና ድንግል ማርያምን የአዲስ ኪዳኑን የምስራች ያበሰራት መልአክ ቅዱስ ገብርኤል በክንፎቹ ተሸክሞ ወደ ገዳም እንዳደረሳቸውም ገድላቸው ይናገራል። አባ ዘመደ ብርሃን ለሚባሉ ጻድቅ አባት ወስዶ ሰጥቷቸዋል። አስቀድሞ መልአኩ ገብርኤል ወደ አርያም አውጥቶ እመቤታችን ቅድስት ድንግል ማርያም ኤፍሬምን በባረከችበት በረከት አባ ሕርያቆስን ባከበረችበት ክብር እንድታከብራቸው ከድንግል ማርያም አጠገብ አድርሷቸው እንደነበረም እንዲሁ በታሪካቸው ይነገራል። ሌሎችም በገነት ያሉ ጻድቃን ከሳቸው በፊት ያረፉ ቅዱሳን በሙሉ ባርከዋቸዋል። በስውር የሚገኙ እነ ቅዱስ ያሬድ፣ እነ መልከ ጼዴቅ፣ እነ ሄኖክ፣ እነ ዕዝራ እነዚህ ሁሉ በብሔረ ሕያዋን ያሉ ቅዱሳን ይህን ሕፃን ባርከውታል። የእነዚህ ሁሉ በረከት ነው። ገብረ መንፈስ ቅዱስ የሚባል ከምድር እስከ ሰማይ የተተከለ ምሰሶ የፈጠረው ያንን እንደ ምሰሶ ጸና ሕይወት እንዲኖራቸው ያደረገው የእነዚህ ሁሉ ቅዱሳን በረከት ነው። እነዚህ ሁሉ ባርከዋቸው አክብረዋቸው ገብረ መንፈስ ቅዱስ አጋንንት ቢገፉ የማይጥላቸው ጽኑ የቤተ ክርስቲያን አለት መሆን የቻሉት በዚህ ምክንያት ነው። የእግዚአብሔር ቤተሰቦች መመረጥማ ሁላችንም ተመርጠን ነበር። ግን ለተመረጠለት ዓላማ ጸንቶ የሚኖሩ ስንቱ ነው? ባንመረጥ ክርስቲያን እንሆን ነበር? እንደ ወገኖች ባንመረጥ ከቅዱሱ ማዕድ ከስጋው ከደሙ መብላት መጠጣት እንችል ነበር? ስለተመረጥ ነው በደመ ማኅተሙ ያከበረን። ስለተመረጥን ነው በቅባ ሜሮን የለየን እግዚአብሔር። ስለተመረጥን ነው ካህናት አድርጎ የሾመን። ስለመረጠን ነው ለመንግስቱ ለርስቱ ያዘጋጀን። ከዓለም መርጦ ለይቶ ልብ በሉ። በዓለም ውስጥ ብዙ ሰው አለ እግዚአብሔር የፈጠረው ነው ያውሉ። ሁሉም ለመንግስተ ሰማያት ለርስት የበቃ የተዘጋጀ ግን አይደለም። እኛ ተመርጠናል ወገኖች፣ ያውም በቤቱ በቅጥሩ ለመኖር መላእክት በሚያገለግሉት በእግዚአብሔር ፊት ለማገልገል የተመረጥን። የምናገለግለውን ግን አውቀን በክብሩ መጠን የሰገድንለት ስንቶቻችን ነን? ጉልበታችን ስንበረከክ ልባችን ሌላ ቦታ ሄዶ ሌላ ስራ ይሰራል። አንደበታችን ሲያመሰግን ልባችን ስራ ይፈታል። በልባችን ስራ እንፈታለን፣ እንወዝናለን። ግን መመረጥ ሁላችንም ተመርጠን ነበር። የተመረጥንበትን ዓላማ አጽንተን እንድንኖር እግዚአብሔር ይርዳን። ጻድቅ ሆነን ከታናሽነታቸው ጀምሮ ነው እግዚአብሔር የመረጣቸው። እነዚህ ሁሉ ቅዱሳን ባረኳቸው፣ አከበሯቸው። ብዙ ቅዱሳን የባረኩንን እኛ በቤተ መቅደስ የተገኙ ሊቃውንት፣ ጳጳሳት፣ መነኮሳት ይባርካሉ። ሁልጊዜ ነፋሱን፣ ሰማዩ፣ ምድሩን በመስቀላቸው ይባርኩታል። የእነዚያ ሁሉ በረከት አለ። እኛ ደግሞ በገዳማት ጉርምትና የምንኖር ነው። በእነዚያ ሁሉ የሚያድሩ ቅዱሳን ስለዚች ከተማ ስለዚህ ሕዝብ ይጸልያል። የእነዚያ ሁሉ በረከት ተሳታፊዎች ነን። ግን ያም ሆኖ ካልተለወጥን ችግር ነው። ገበሬ ያርሳል፣ ይጎለጉላል፣ ከበቀለም በኋላ ይኮተኩታል፣ አፈር ያስታቅፋል። እግዚአብሔር ዝናብ ይሰጣል። ከዚያ በኋላ ምድሪቱ የሰጧትን ባታበቅለው የተከሉባትን ባታጸድቀው ዘረቆርጥም ተብላ ትረገማለች። እሳት ይለቀቅባታል እንጂ ሌላ ምን ትሆናለች? እኛም እንዳንሆን እግዚአብሔር ይጠብቃል። ጻድቁን መርጦ ወስዷቸዋል እግዚአብሔር ለተጋድሎ። ከዚያ በዚያ ጸንተው በተመረጡለት ዓላማ ጸንተው ነው የኖሩት። አላባከኑም። እድሜያቸው ተጠቅመውበት ነው የሞቱት። ሁሉንም ቀን ረጅምም ቢሆን በሁሉም ቀን እግዚአብሔርን አገልግለውበታል። ከአጋንንት ከባድ ፈተና ከባድ ውጊያ መጥቶባቸዋል። ልቡሳነ ሥጋ አጋንንት፣ የአየርም አጋንንት ብዙ ጊዜ ተሰላልፈውባቸዋል። ወደ ዝቋላ ያመጣቸው መልአኩ አጋንንት በዚያ ተሰማርተው ሕዝቡን ጣዖት እያስመለኩ ሕዝቡን ደዌ ሆነው እያስጨነቁ ቢያስቸግሩ ለዚያ መድኃኒት እንዲሆኑ ነው እግዚአብሔር በመብረቅ ክንፍ ላይ ጭነው
ወደ ዝቋላ ተራራ ያመጣቸው። ከግብፅ እንደመጡ ምድረ ከብድ ነበር ያረፉት። መልአኩ ወስዶ ያስቀምጣቸው። ዛሬ በደቡብ ክልል የሚገኝ ታላቁ ገዳማቸው የጻድቁ ቦታ ማለት ነው። እዚያ ነው ለብዙ ዘመናት የኖሩት። በኋላ ለሌላውም መድኃኒት የሆኑ ዘንድ ወደ ዝቋላ ደግሞ ተመልሰዋል። መልአክ ወስዷቸዋል። በዚያም ብዙ ዘመን ስለ ሀገራችን ስለ ሕዝባችን ጸልየዋል አባ ገብረ መንፈስ ቅዱስ። በዚያ ሁሉ ዘመን ግን የሚበሉትን የሚጠጡትን ይሰጣቸው ዘንድ እግዚአብሔርን አልለመኑትም። ምስጋናው ምግብ ሆኗቸው፣ ቃለ እግዚአብሔር ልብስ ሆኗቸው ይኖሩ ነበር። እግዚአብሔር ጸጋውን ከርሞ ሸፍኖ ያኖራቸው ናቸው። እግዚአብሔር ሁሉን የሚችል አምላክ ነውና ሳይበሉ ያሳድራል፣ ሳያጠጣም ያኖራል። የምንበላውን የምንጠጣውን ቢሰጠን መልካም ነው። ያለዚያ ግን ሳንበላ ሳንጠጣም ስሙን ጠርተን ቃሉን ተመግበን እንድንኖር ከፈቀደ እኛ ምን ቸግረው? ምግብ ሁን ያለው አይደል የሚሆን? ምግብ ሁን ያለው እኮ ነው የሚሆነው። እንጀራ ብቻ አይደለም ምግብ፣ ውሃ ብቻም አይደለም መጠጥ። እግዚአብሔር ምግብ ሁን ያለው ሁሉ ይሆናል። ለባህታውያን ቅጠሉን ባርኮላቸው ነው ምግብ ሆኗቸው የሚኖረው። ለሌላው ፍጥረት እባቡን አፈር ልሶ ኑር ስላለው አይደል? አፈሩን ልሶ ያንን ተመግቦ የሚኖረው። ሌሎችንም ፍጥረታት እግዚአብሔር ምግብ ሁኑ ያላቸው ያለላቸው ነው የሚሆናቸው። የፈቀደላቸውን ተመግበው ይኖራል። ክርስቲያኖች እንደ ክርስቲያን እናስብ። ዓለም ስትጨነቅ አብረን እኩል አንጨነቅ፣ አይጥበባችሁ። ምክንያቱም እናንተ እግዚአብሔር ናችሁ። የፈጠረን እሱ እኛ በስንፍናችን ካልቀረብን በስተቀር ሳይመግበን አይኖርም፣ አያድርም፣ አይውልም። እናት ለልጇ ሳትመግብ ውላ ማደር ይቻላታልን? እንዴት ትችላለች? እኛ ፍጡራን ስንሆን ለልጆቻችን ይህን ያክል የምንጨነቅ ከሆነ እግዚአብሔር ካለው ነገር ቀንሶ ጎሎበት እኮ አይደለም የሚሰጠው፣ ሳይጎልበት የሚሰጥ አምላክ ነው። ይሰጣል። ይህቲቱ ወይ ትቀብል ነው ምንላት ባህርየ ሥላሴ ትሰጣለች፣ አትጎልም። እግዚአብሔር ሳይጎልበት የሚሰጥ አምላክ ከሆነ ሳይሰጠን ይኖራል ብለን እንዴት እንጨነቃለን? ኑሩ ካለን እንዲሁስ ቢያኖረን በእውነት ይችል የለም እንዴ? ዓለም እንዲጨነቅ አሕዛብ እንዲጨነቁ አትጨነቁ። ስሩ፣ አትስነፉ፣ ውጡ፣ ውረዱ። እግዚአብሔር የፈቀደልን እንዲህ ስለሆነ ሰርተን እንድንበላ ስለሆነ ምድርን በፍሬ መባረክ በበረከት መሙላት ግን የእግዚአብሔር ስራ ነው። እንደ አሕዛብ መጨነቅ አይደለም፣ መጸለይ ግን መልካም ነው። የዕለት ምግባችንን ስጠን ብሎ መጸለይ ይገባል። መጨነቅ ግን ምንድን ነው? ፀጉር እስኪነጣ ድረስ፣ ፊት እስኪሸበሸብ እስኪጨማደድ ድረስ መጨነቅ ማልቀስ ግን የአሕዛብ ነው፣ የእናንተ አይደለም ወገኖች። ቤታችሁን የሰራችሁት እናንተ እንዳይደላችሁ ታውቁ የለ? ቤታችንን አይደለም ራሳችንንም የገነባን እኛ አይደለንም። እግዚአብሔር እኛን ከመመገብ ይልቅ በእውነት ጭንቅማ የሚሆነው በእኛ ዘንድ ነፍስና ስጋን ማዋሃድ ነበር አይደል? እናንተ የወለዳችኋቸውን ልጆች ነፍስና ስጋቸውን አዋሃዱ ብትባሉ ኖሮ ያ ጭንቅ በሆነ ነበር። ያዋሃደ እግዚአብሔር ነው። በጥበብ የሰራ እሱ ነው። የሰራን እሱ እንደሰራን ያኖረናል። ስለዚህም አንጨነቅም፣ ግን እንጸልያለን፣ እናመነታለን እንጂ አንጨነቅም ብሎ ቅዱስ ጳውሎስ እንደተናገረው እንገፋለን እንጂ አንወድቅም ብሎ እንዳስተማረን እንዲህ ነው ማመን የሚገባው። እግዚአብሔርን እናውቀው የለ እናምነው የለ። አለቱ ውሃ የሚዘንበው እግዚአብሔር ሲናገር አይደል? አለቱ እንኳን እኛስ የተቀደሰ መሬት ነው ያለን። ውኆቻችን ይፈሳሉ አልነጠፉም። ደመናት አላቋረጡም ውሃ ያመላልሳሉ። ምድርም ገል አልሆነችም፣ ታበቅላለች፣ ታጸድቃለች። እኛ ልባችን ብቻ ነው ገል ጠጠር ሆኖ ያስቸገረው። ቢዘሩበት የማያበቅል ልብ፣ ቢተክሉበት የማያጸድቅ አይምሮ ይዘን የተቸገርነው እኛ ነን። እግዚአብሔር ቢናገር ከአለት ይልቅ ጠንክሮ ውሃ ልሰጥ ያለው የሕይወት ውሃ አልመነጭበት ያለው የእኛ ልብ ነው ወገኖች እንጂ እግዚአብሔር አሁንም ኪዳኑን አላጓደለም፣ አላቋረጥም። እንደኛ ክፋት ቢሆን ኖሮ ደመናት ሊዞሩ ነፈሳት ሊያገለግሉ ይገባ ነበር። እንዴት ሆኖ ይሆናል? ግን እግዚአብሔር በቃል ኪዳኑ እስካሁንም ድረስ
ምድሪቱን እየጎበኛት ነው ያለው። ደም የዝናብ ያክል እኩል ከክረምቱ ዝናብ ጋር ሲፈስ አይደል እንደ ከረሙ ሰው እኩል አይደል እንደ ከሚወድቀው የገበሬ ዘር ጋር እኩል በማሳው ሰው አይደል ስንዘራበት የከረም ነው። ገበሬ ዘር መዝራቱን አቁሞ ሰው ተዘራ። በየሜዳው ወድቆ ቀረ። በየትልሙ ሰው እህል ሆኖ ይበቅላል ወገኖቼ። ሰው የምንበላው የዛፍ ፍሬ ሆኖ ይገኛል ብንዘራው። እንዲህ ነው የከረምነው፣ እንዲህ ነው ያሳለፍነው። እንዲህ ሆነንም ግን እግዚአብሔር አልተወንም። ደስ አይልም? እነዚያ ቅዱሳን ከምድር እስከ ሰማይ ክብራቸው ሰማይ የነካ ከመላእክት ሁሉ በላይ ማዕረገ መላእክትን አልፈው የሄዱ የነበሩ ሰባቱ ሰማያት ድረስ በምድር ሆነው የእግዚአብሔርን መንበር ሰማይ ግልጥ ብሎ የሚታያቸው ገብረ መንፈስ ቅዱስ ቀና ሲሉ ሰማይ መጋረድ አይችልም፣ እንደ መጋረጃ ይጠቀልላል። እግዚአብሔርና ገብረ መንፈስ ቅዱስ ይተያያሉ። ገብረ መንፈስ ቅዱስ አንገታቸውን ዘንበል ሲያደርጉም ምድር ማህፀኗን ምድር ሆዷን ትከፍታለች። በምድር ውስጥ የተደበቀው ምስጢር በሙሉ ይታያል። የምድር መሰረት ይገለጣል። እንደ እግዚአብሔር ሆነች። የገብረ መንፈስ ቅዱስ ነፍስ ረቀቀች። ይህንን ዓለም ገዛችው። ግሩማኑን አናብስት አናምርት ገዛቻቸው፣ አስተዳደረቻቸው፣ መራቻቸው። እንደ ሽማግሌ በመካከል ሆነው አንበሳውና ነምሩን አስታረቁ፣ አንድ መንጋ አደረጉት። አንበሳና ነምር እንዴት አንድ ላይ ይኖራል? ላይሆንም ነበር፣ ግን ሆነ። እግዚአብሔር ስለ አንበሶችና ስለ ነምሮቹ ያገልግሉ ብሎ ሲሰጣቸው ምን ይበላሉ ምን አበላቸዋለሁ ብሎ ጠየቁት። ገብረ መንፈስ ቅዱስ የረገጥከው መሬት ምግብ ይሆናቸው፣ የረገጥከው ነው ያለ ያ ምግብ ይሆናቸው ብሎ አዘዘ። እነዚያም ነምሮች አንበሶች ያን ሁሉ ዘመን ያንን እየተመገቡ ኖሩ። ለዚህ ነው ወገኖች እግዚአብሔር ምግብ ሁን ካለው ምግብ የማይሆን የለም ያልኳችሁ። ምግብ ሁን ካለው ነፋሱ ሲያጠግበን ለምንድን ነው የምንጨነቀው? እኛ እንመን፣ እንጸልይ፣ እንስራ። ከዚያ በላይ ያለውን ደግሞ ለእግዚአብሔር እንተው። ልጅ የሚወለደው በእግዚአብሔር ጥበብ አይደለም። ባልና ሚስት ይጋባሉ፣ በምንጣፍ ይገናኛሉ። ከዚያ በኋላ ያለው ስራ እኮ የባልና የሚስት አይደለም፣ የእግዚአብሔር ነው አይደል እንዴ? የተዘራውን ዘር አብቅሎ ነፍስ እንዲዘራ አድርጎ አለምልሞ እጅ እግር ዓይን አፍንጫ አበጅቶ አካለ መጠን አድርሶ ወደ ዓለም የሚያወጣው በራሱ ጥበብ ራሱ እግዚአብሔር ነው። እግዚአብሔር በሚያስተዳድረው ዓለም ውስጥ ብንኖር እንዲህ ያኖረናል። እኛ ችግራችን እግዚአብሔር በሚያስተዳድረው ዓለም ውስጥ ራሳችንን አናስገባም። እግዚአብሔር የሚያስተዳድረን ሕዝብ መሆን አልቻልንም። እግዚአብሔር የሚያስተዳድረው ሕዝብ አለ፣ እንደ ፈቃዱ የሚኖር እንደ ሐሳቡ የሚኖር ሕዝብ አለ። ከዚያ አንዳንዱ ነው። እግዚአብሔርም ያስተዳድረናል፣ በእውነት ይመራናል እጃችንን ይዞ። አባ ገብረ መንፈስ ቅዱስ በአንድ ወቅት የሚገኘው የአባ መልከጼዴቅ ገዳም ውስጥ ነበሩ። አባ መልከጼዴቅ ገብረ መንፈስ ቅዱስን ይወዷቸው ስለነበረ ከዕለታት በአንድ ቀን ማለዳ ገብረ መንፈስ ቅዱስ ከአባ መልከጼዴቅ ገዳም ወጥተው ጉዞ ይጀምራሉ። ሲጓዙ አዩአቸውና ወዳጄ ወዴት ትሄዳለህ ብለው ጠየቋቸው። አቡነ መልከጼዴቅ አባ ገብረ መንፈስ ቅዱስም እንደመራኝ እሄዳለሁ አሉ ይላል። እግዚአብሔር እንደመራኝ እሄዳለሁ አሉ። በብርሃን ሰረገላ ላይ ጭኖ የእግዚአብሔር መልአክ እየመራ ወደ ገዳሙ መለሷቸው። እግዚአብሔር እንዲመራን ሆነን መገኘት መልካም ነው። በአስተዳዳሪዎቻችን ላይ ብንጮህባቸው ምን ለውጥ ያመጡልናል? የመሪዎችንም ልብ የሚያራራ እግዚአብሔር ነው ወገኖቼ። የተጎዳ ሕዝብ የተከፋ ሕዝብ ወደ እግዚአብሔር ቢጮህ መልካም ነው። አለበለዚያ መሪም እንዳይሰማ የሕዝቡን ጩኸት ጆሮውን ይደፍናል እግዚአብሔር። ልቡም እንዳይራራ ልቡን አለት ያደርጋል፣ ልቡን ያጠነክረዋል። የመሪዎች ስልጣን እንደ እሳት ሕዝቡን ትበላቸዋለች።
የመሪዎች ጣት እንዳለንጋ ሆና ሕዝቡን ትገርፋቸዋለች። እግዚአብሔር ልቡን ካልመለሰልን፣ ፊቱን ካልመለሰልን፣ ካላራራልን መሪዎችን እገሌ የሚባለው መሪ ቢመራን እኮ እንዲያንሆንም ነበር ብሎ ማሰብ ከባድ ነው። ሲመራን እንደ አቡነ ገብረ መንፈስ ቅዱስ እንደ መራኝ ይሄዳለሁ እና በዚሁ አካባቢ መራኝ የሚባልም ነገር አለ ይላሉ። ከዚያ ተነስቶ እግዚአብሔር እንደመራን ብንሄድ መልካም ነው ወገኖች። እግዚአብሔር መርቶ መርቶ ወደ መሰማሪያ ስለሚያደርስ በፊት ይሄድላቸዋል ተብሎ በዮሐንስ ወንጌል ምዕራፍ 10 ላይ እንደተጻፈው ወደ መሰማሪያ የሚያደርሳቸዋል ነው የሚለው። እግዚአብሔር ሲመራ መሰማሪያ እናገኛለን። ይወፅእ ወይበውእ ወይረክብ ራእይ አበን የሚሉት ሊቃውንቱ ይገባል፣ ይወጣል፣ መሰማሪያ ያገኛል ተብሎ ነው የተጻፈው። መሰማሪያ ያጣ ሕዝብ ያሳዝናል። መሰማሪያ ደግሞ የሚገኘው እግዚአብሔር ከፊት ሲመራ ነው። እግዚአብሔር ይምራል ወገኖች። እንደ ሥጋ ሐሳብ አትመሩ። በብስጭት በቁጣ በንዴት አይሆንም። ቆይ በካርድ እንቀጣለን ብለን ብዙ ዓመት ፎከርን እኮ። ካርዳችን ግን የማይቀጣ ደካማ ሆነ። የቀጣን መስሎን ነበር፣ ግን አልቀጣንም ብዙዎቻችን። አይሆንም። በዚያ እግዚአብሔር ሲመራ ነው። ክፉንም ቢሆን ደግ እናደርገው እግዚአብሔር ሲመራ ነው። ወደ እግዚአብሔር መመለስ መልካም ነው። ገብረ መንፈስ ቅዱስ እግዚአብሔር ሲመራው በኖረ ሕይወት የኖሩ ጻድቅ ናቸው። በዚህ ምክንያት ከመላእክትም በልጠው ነው የተገኙት። አልፈው ከፀሐይ በላይ ከሰማይ በታች መኖር ይችሉ ነበር። በዚህ ዓለም ብቻ አይደለም፣ በአየር ላይ 7 ዓመት ነው የኖሩት። ገድላቸው እንደሚነግረን በአየሩ ላይ ሰልጥነውበታል። መላእክት ያገለግሏቸዋል። በመብረቅ ብልጭልጭታ ላይ መጓዝ መራመድ እንዲችሉ እግዚአብሔር አሰልጥናቸዋል። በሁሉም ላይ ያሰለጥናቸዋል። እግዚአብሔር ሲፈቅድ እንዲህ ነው። ሁሉንም የኛ ያደርገዋል። የኛ ጠቃሚ መጋቢ ያደርገዋል። እግዚአብሔር ሲጣላን ደግሞ ሁሉንም የኛ ገዳይ ያደርገዋል። ነፋሱንም የኛ ገዳይ፣ ምድሩንም የኛ እረፍት የሚነሳ ያደርገዋል። ምድር አፍ አውጥታ ልትባላ ትደርሳለች። እግዚአብሔር ሲቀየምና የስነ ፍጥረትን ሕግ ከቀየረብን ማለት ነው። ጻድቁን ግን በአየሩም ላይ እንዲኖሩ ፈቅዶላል። መኖሪያ ያጣን አይደል? አሁን ችግራችን ጠበበችን መሬት ማደሪያ ያጣን። ልናድርበት የተጠጋነውን ቤት የተከራየነው ማለት ነው በየቀኑ ዋጋው እየጨመረ በአናታችን ነው። ቤታችን ማረፊያችን ሳይሆን መጨነቂያችን ነው የሆነው። እንዲህ የጠበበን ለምንድን ነው ወገኖች? እንዲህ የጨነቀን ለምንድን ነው? ማረፊያ ያጣነው ለምንድን ነው? ብንሞት እንኳን ሬሳችንን በአግባቡ ይዞ ለመውጣት የሚያስቸግር አኗኗር ውስጥ እኮ ነው እየኖርን ያለው። እንዲህ ሆነን ግን ወደ እግዚአብሔር አንመለስም። ችግሩ እሱ። እንዲህ ተጨንቀንም አሁንም እንበላለን፣ እንጠጣለን፣ አሁንም እናጤሳለን፣ አሁንም እንቅማለን፣ አሁንም እናመነዝራለን፣ አሁንም ከሕግ እግዚአብሔር እንወጣለን፣ አሁንም ለመቁረብ እንግደረደራለን፣ ቀን እንቆጥራለን። አሁንም በገና ያልቀረን የቀረን ኃጢአት እንዳለ እናስባለን። ዛሬ ጀምሬ እንዴት አድርጌ እንላለን። ከመቼ ጀምሮ ነው ሕይወት ለእኛ የምትሰጠን? ከመቼ ጀምሮ ነው በሕይወት? ይልቁንስ ባናባክናቸው መልካም ነው ቀናቶቻችንን። እድሜ መልካም ነው ወገኖች። በጽድቅ ሥራ በየቀኑ ያድጉበታል። እድሜ መልካም ነው። ከሊቃውንቱ ቀርቦ ቃል እግዚአብሔር ይማሩበታል። እድሜማ ጥሩ ነው። በቆዩ ቁጥር ቅዱሳንን ያገኙበታል። አባ ገብረ መንፈስ ቅዱስ 500 ዓመት ስለኖሩ ብዙ ሰዎች አግኝተዋቸዋል። ከሀገራችን ነገሥታት ላሊበላ ተባርኳል በሳቸው እጅ። ከሀገራችን ቅዱሳን አባ ሳሙኤል ዘዋልድባ አግኝተዋቸዋል። ሊባረኩ ገዳማቸው ድረስ ሄደዋል። እድሜያቸው በምድር ላይ በመርዘሙ ምክንያት ብዙ ቅዱሳን ብዙ አባቶች ገብረ መንፈስ ቅዱስን አግኝተዋቸዋል። እድሜ እንዲህ ሲጠቀሙበት መልካም ነው። ብዙ ገዳማት በእግራቸው ተረግጠው ባርከዋቸዋል ገብረ መንፈስ ቅዱስ ማለት ነው። እድሜ እንዲህ ሲሆን ጥሩ ነው። ግን እኛ ቀለድንበት። 20-30 ዓመት ምንም ያልሰራ ሰው ከዚህ በኋላ ሌላ እድሜ ቢጨመረው ምን ሊሰራ ይችላል? ይሄ ችግር ነው። በሳቅ በጨዋታ
ቀናችንን ለምን እናሳልፋለን ወገኖች? በዋዛ በፈዛዛ እንዲህ እያሳለፍ ነው። መጫወቻ ስፍራዎች በጣም በዝተዋል። በዚህ ምክንያት ዋዘኛው በዛ፣ መዝናኛው ብዙ ነው፣ መዝናናት ግን የለም። መጫወቻው ብዙ ነው፣ ጨዋታ ግን አናውቅም። የእኛ ሀገር ጨዋታ ጠብ ይበዛዋል፣ መፎካከር ይበዛዋል። ጨዋታ እኮ እንዲህ አይደለም፣ መዝናናትም እንዲህ አይደለም። ጠርሙስ የሚያወራጉር ከሆነ ቆይቶ መዝናናት፣ ይህ መዝናናት እንዴት ሊሆን ይችላል? መዝናኛውን ብንሰራው መዝናናት ግን አናውቅም፣ አንችልም። ሊዝናኑ አብረውም የተቀመጡ ሰዎችን ቂም ይዘንባቸው ከሆነ ስናያቸው የምንበሳጭ ከሆነ ደማችን የሚፈላ ከሆነ ምንም ተዝናናን? ፍቅር በሌለበት ዓለም ውስጥ መዝናናት የሚባል ነገር የለም። ፍቅር መዝናናትን ያጠፋል፣ ጸሎትን ያበላሻል። ሁሉንም ነው ከንቱ የሚያደርገው ፍቅር ሲጠፋ። ስለዚህ በፍቅር እንድንኖር እግዚአብሔር ይርዳን። እንደ ገብረ መንፈስ ቅዱስ እድሜያችንን እንዲተጠቅመንበት እንድናል እግዚአብሔር ይርዳን። ገብረ መንፈስ ቅዱስ የረገጡትን እግዚአብሔር ባርኮት ስሳ አንበሳ ስሳ ነምር መግበውበታል። ሌሎችም ቅዱሳን ተባርከውበታል። እኛ ልጆቻችንን እንኳን ከወር እስከ ወር ለመመገብ በምንቸገርበት ዓለም ውስጥ እየኖሩ ማለት ነው። በምንቸገርበታል። ለዚያ ሁሉ ሲሳይ ሆነዋል። የእግዚአብሔር ሰው ለሌላው ሲሳይ መሆን ይችላል። ለሌላው ምግብ መሆን ይችላል። የእግዚአብሔር ሰው ኤልሳ አይደል እንዴ? ለዚያ መራራ ለሆነባቸው ውሃ ለመረረባቸው ሰዎች ሰው እንዴት ውሃ ያጣል? በአገሩ ላይ የሚጠጣ ውሃ አጥተው ተቸግረው ለነበሩ የኢያሪኮ ሰዎች ውሃ የሆናቸው እኮ መጠጥ የሆናቸው ኤልሳ ነው። ለሰራፕታዋ መበለት ምግብ የሆነላት ኤልያስ ነው። ምግብ ከሰማይ አይደለም የወረደላት፣ ኤልያስ ነው ምግብ የሆነላት። የእግዚአብሔር ሰው ስንሆን ለሌላው ምግብ መሆን እንችላለን። በእውነት ለራሳችን ብቻ ነው፣ ለሌላው ሀብት መሆን እንችላለን። አሁን ግን ራሳችንን ደህየን፣ ራሳችንን አጣን፣ ተቸገር። የሌላውን ችግር ማስወገዱ ይቅርና የሌላውን መራራ ማጣፈጥ ይቅርና የእኛ ትዳር መረረ፣ የእኛ ኑሮ መረረ፣ አስቸገረን። ሁልጊዜ ብስጭት በገባን በወጣን ቁጥር ሁልጊዜ ምሬት ይሰማብናል። እንደ ገብረ መንፈስ ቅዱስ ለሌላው በረከት ለሌላው ጥፍጥና መሆን የምንችለው መቼ የሆነ ወገኖች? ገብረ መንፈስ ቅዱስ በዚህ አይነት ሁኔታ የኖሩ ጻድቅ ናቸው። ዛሬ ግን እግዚአብሔር ከአጋንንት ጋር የተጋደሉትን ተጋድሎ የተዋጉትን ውጊያ ቆጥሮ ሊያሳርፋቸው መጣ። ያቺ ገዳም ምድረ ከብድ በብርሃን ተሞላች፣ እግዚአብሔር ወርዶባታልና። እልፍ አእላፍ መላእክት ሲዘምሩ ተሰሙባት። ያቺ ጫካ ብቻውን ገብረ መንፈስ ቅዱስ የኖረባት ጫካ ምድረ በዳ ባለ 6 ክንፍ መላእክት አጥለቅልቋት። ጻድቃን በሚኖሩበት ገዳም በሚኖሩበት አካባቢ ቅዱሳን መላእክት አይታጡምና ሁልጊዜ እሳቸውን ለማገልገል ይወጡ የነበሩ መላእክት ነበሩ። ከነዚያ በላይ በጣም ብዙ ቅዱሳን ብዙ መላእክት በዚያ ቦታ ተገኝተዋል። እንጦንስ፣ መቃርስ፣ ከዚያ በፊት የኖሩ የግብፅ ገዳማት መነኮሳት፣ የሶርያ የአንጾኪያ ገዳም መነኮሳት፣ እነዚያ ሁሉ መጡ። በአጸደ ነፍስ ያሉ ቅዱሳን ሊቀበሏት ይችን ነፍስ መጡ። በክብር የብርሃን ዘውድ፣ የብርሃን አክሊል፣ የብርሃን ካባ ከላይ ከሰማይ ከእግዚአብሔር ዙፋን ሲወርድላት ታየ። ዕድሜ ዘመኗን ልብስ ያልደረበች የገብረ መንፈስ ቅዱስ ነፍስ ዛሬ ከሰማይ ልብስ ወረደላት። ዕድሜ ዘመኗን በዚህ ምድር ላይ በስቃይ የኖረች የገብረ መንፈስ ቅዱስ ነፍስ የእረፍት ጊዜዋ ደረሰላት። ያንን ዝማሬ እየሰማች ነው የጻድቁ ነፍስ ወጥታ ሄደችው፣ ከስጋዋ የተለየችው። ቅዱሳን ሲያርፉ እንደዚያ ነው። አንዳንዶቹ አደግድገው ቆመው እጃቸውን እንደዘረጉ ለጸሎት መላእክት በዝማሬ ነፍሳቸውን ማርከው ወስዷታል። እንደወጣች ትቀራለች። አንዳንዶቹም ሊሰግዱ በርከት እንዳሉ እዚያው ሳይነሱ ብድግ ሳይሉ ነፍሳቸው በተመስጦ የመላእክትን ዝማሬ ሰምታ ወጥታ ትቀራለች። ቅዱሳን እንዲህ እንደቆሙ በአገልግሎት ላይ እንዳሉ ነው የሚሞቱት። እንደተኛ የሞተ ቅዱስ የለንም በቤተ ክርስቲያን።
እንደቆሙ ለጸሎት በአገልግሎት ላይ እንደተሰማሩ ነፍሳቸው እስትንፋሳቸው ትቋረጣለች። ወገኖች ተመለሱ፣ ወደ አገልግሎት ግቡ፣ ጸልዩ። እድሜያችሁን የሚበዛውን አትተኙበት፣ አትሳቁበት፣ አትሳለቁበት። እድሜያችሁ መክሊታችሁ እንደሆነ አትርሱ። ሩጡ ለበጎ ነገር፣ ሩጡ ወተባደሩ ለሰናይት አይደለም ጳውሎስ? ለበጎ ነገር መሮጥ ሁልጊዜ ይገባናል። በጠብ በጭቅጭቅ ሳለን እግዚአብሔር ጠሪ መልአክ ቢያዝብን መልካም ነው ወገኖቼ። ከባልንጀሮቻችን ጋር በአምባጓሮ እያለን በጠብ በጭቅጭቅ እያለን እግዚአብሔር ቢመጣ መልካም ነው? ሳትዘጋጁ የሚመጣ እንግዳ እንዴት እንደሚያስፈራችሁ ታውቁት የለ ወገኖች? የምታቀርቡለት ስጣቱ እንዴት እንደምትጨነቁ ታውቁት? ነፍሳችሁን አዘጋጁ ወገኖች። እግዚአብሔር ይመጣል፣ ይወስደናል፣ ይፈልገናል። ገብረ መንፈስ ቅዱስ ይሄ የዕረፍት ቀናቸው ነው። እስከዛሬ ድረስ የነበረው ግን የመከራ ቀን ነበር። ጻድቁ እንዳረፉ የሚነገረው በአፄ ሕዝበናም ዘመነ መንግስት ከ1414 እስከ 1418 በነበረው ዘመን እንደሆነ ታሪካቸውን ያጠኑ አጥኚዎች ይናገራሉ። የጻድቁ በዓላቸው መታሰቢያቸውም በመንግስት ደረጃ የታወጀላቸው ጻድቅ እንደሆኑ ይነገርላቸዋል። የጻድቁ በዓል በመጋቢት 5ና በጥቅምት 5 እንዲከበር ያወጀውን በሀገሪቱ በዘመናቸው የነበረው አፄ ሕዝበናኝ የሚባለው ንጉሥ እንደሆነም እንዲሁ ታሪካቸውን ያጠኑ ደራሲዎች ወይም አጥኚዎች ጽፈውታል፣ መዝግበውታል። እንዲህ በሀገር ደረጃ ይከበራሉ። የሀገራችንን ሕዝብ ስለ አቡነ ገብረ መንፈስ ቅዱስ ያለውን ፍቅር ታውቁታላችሁ። ነገሮች ሁሉ ከአቡነ ገብረ መንፈስ ቅዱስ ጋር የተገናኙ የተዛመዱ ናቸው። ቀልዳችንም ጨዋታችንም ሌላም ነገራችን አለ። አሁን የአቦ ቁራ የሚባል አለ፣ ታውቃላችሁ? የአቦ ቁራ ማለት ሰው መሰል ሰይጣን ማለት ነው። ሰው ይመስላል፣ ሲቀርቡት ግን ሰይጣን ይሆናል፣ ይለወጣል። ግብሩ ሰይጣን ሲሆንባቸው ሰዎች የአቦ ቁራ ነው ይሉታል። ለምን? አባ ገብረ መንፈስ ቅዱስን በገዳማቸው ሲጸልዩ በነበረ ጊዜ ቁራ መስሎ ሰይጣን መጥቶ አይናቸውን አጥፍቷቸዋል። እና መልካም መስለው ቀርበው ቤታችን አኖረናቸው አስጠግተናቸው፣ ግን ነገራችን ሁሉ አበላሽተው የሚሄዱ ሰዎችን የሀገራችን ሕዝብ ምን ይላቸዋል? የአቦ ቁራ ይላቸዋል። እንዲህ አይነት አባባሎች አሉ በሀገራችንና ያው ገብረ መንፈስ ቅዱስ በሀገራችን ሕዝብ ዘንድ በጣም የጠለቀ ተወዳጅነትና ፍቅር ያላቸው ጻድቅ መሆናቸውን ለመግለጽ ነው ይህን አባባል የሚጠቀሙበት። የሆነ ሆኖ እግዚአብሔር ቤተሰቦች ጻድቁ ገብረ መንፈስ ቅዱስ በዚህች ዕለት የተዘጋጀችላቸውን ርስት መንግስተ ሰማያትን የወረሱበት ዕለት ነው። ቅዱሳኑም በእንዲህ አይነት ክብር ያከበረ፣ በእንደዚህ አይነት በረከት የባረከ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ጻድቁ በቤተ እግዚአብሔር ነው የኖሩት። ለዚህም ነው በቤት የሚኖሩ ብፁዓን ናቸው ብዬ የተነሳሁትም ለዚህ ነው። በእግዚአብሔር ቤት ውስጥ ኖረው በእግዚአብሔር ቤት ውስጥ እድሜያቸውን የጨረሱ ጻድቅ ናቸው። በልባቸው የሚመኙት የነበረው የሰማዩን መንገድ እንጂ የምድሩን መንገድ አይደለም። ባሰቡት በዛው ነው የሄዱትና ወገኖች፣ እርግጥ ነው ማለዳ ወይም ማታ ሁልጊዜ ሁላችን መንፈሳዊ መሆን እናስባለን፣ እንመኛለን። ቀን ደግሞ ይፈርስብናል። በተለይ ከበላን ከጠጣ በኋላ ትዕግስታችን ሁሉ ይሟጠጥና ይጠፋል። ባሰብነው መንፈሳዊ መንገድ ለመጓዝና ለመጨረስ እግዚአብሔር ይርዳል። የጻድቁ በረከት አይለየን።